የራሷ አሮባት የሰው ታማስላለች የሚባለው ተረት እንግዲህ በኤፍሬም ደርሷል ማለት ነው። ዛሬ መኖር ከበደኝ፣ መኖር ፈራው፣ ማንም ሰው እየተረዳኝ አይደለም፣ ማንም ሰው እየተቀበለኝ አይደለም፣ ብቻዬን ቀረው በማለት እንግዲህ በጣም ልብ በሚነካ ንግግር እያለቀሰ ነው የተናገረው። ቤዛ ጥላው ሄዳለች። ዋጋ የከፈለላቸው እስከ ጥግ ድረስ ብዙ ነገር ያደረገላቸውም ሩታም አብርሽም ከሱ ጎን አልቆሙም እና ብቻውን አጨብጭቦ ነው የቀረው። ይሄን ነገር እኔ ቀድሜ ተናግሬ ነበር። የእውነቴን ነው የምላችሁ። አንዳንድ ሰዎች እንደውም ጠንቋዩዋ ይሉኛል። ቀድሜ የሆነ ሰው ዛሬ አንድ ነገር ሲናገር ተው እንደዚህ አይደረግም ነገ እንደዚህ ይሆናል ብዬ እናገራለሁ፣ ወይ ደግሞ እንዲህ ሊፈጠር ይችላል በዚህ መንገድ ደግሞ ማየት አለብህ ብዬ ለሰዎች ምክር እሰጣለሁኝ እና ያ ማለት ምንድነው? እይታዬ እንጂ ጠንቋይ ሁኜ እየጠነቆልኩኝ አይደለም። ማለት አንድ ሰው የሆነ ነገር ሲያደርግ በቃ አይደል ነገ ይዞትበት ሊመጣ የሚችለውን ችግር ማገናዘብ መቻል አለበት። አለቀ። ይሄንን በዚህ መሰረት ነው እውነታውን የምናገረውና እንግዲህ ኤፍሬም ባለፈው አይታችኋል አይደል? በሩታና በአብርሽ ትዳር ውስጥ በመግባት ለዛውም ለወንድሙ አብሮ ለወንድሙ ወግኖ ለወንድሙ ብዙ ነገሮችን ተከላክሎ ሲናገር ነበርና ሩታ በጣም ተሰቃይታ ነበረ። በዛ ላይ በጣም የገረማት ነገር ያዘነችበት የከፋት ልቦ የተሰበረው አብርሽ ከሚያደርጋቸው ከድርጊቶቹ በላይ አብርሽ ከሚናገረው በቁጣ ከሚወረውራቸው ቃላቶች በላይ የሱ ልክ አብርሽ ትክክል እንደሆነ አድርጎ የሚናገረው ንግግር ሩታን ከፈለገች መሄድ ትችላለች እንደዛ አይነት ነገሮችን ሲናገር ነበርና በጣም አሟት ነበር ያኔ። በቃ እኔ አለች አብርሽን ችግር የለውም የለመድኩት ነው፣ ግን አንተ ለኔ ትወግናለህ ከእውነት ጎን ትቆማለህ ብዬ አስቤ ነበር፣ ግን ይሁን በቃ ብላ ሩታም እጅግ በጣም ርር ብላ በልቧ አዝና ተክዛ ተቆጭታ በቃ እንዴት ልበላችሁ በሚያሳዝን ሁኔታ በኤፍሬም አዝናበት ነበርና ኤፍሬም በጣም በቃ እንደ ጉልበተኛ አንተ አባወራ አይደለ እንደ ቀብረረበል እንጂ ምናምን እያለ አይነት ነገር ነበር ሲናገር የነበረውና ሩታ ጥላ ስትሄድ ሁሉን ነገር እርግፍ አርጋ ስትተው ግን ሁለታቸውን ያለቀሱት የወንድሙን መጎዳት የወንድሙን መሰበር ሲያይ ድጋሚ ሩታን መለመን ጀመሩ ሁለቱም ማለት ነውና አሁንም ጋሽዬ እየተቆጣኝ ነው። ለምን አንተ እንደዚህ ታደርጋለህ? ለምን አንድ አታረጋቸውም? ለምን እንደዚህ ታደርጋለህ? እያለ እየተቆጣኝ ነው። እኔን ማንም ሰው እየተረዳኝ አይደለም እያለ ነው የሚገኘውና ያኔ ተናግሬ ነበር ተው በሩታና በአብርሽ ማለት የተፈጠረውን ነገር ለማስተካከል ከሞከርክ ከቻልክ ሞክር፣ በቃ አስታርቃቸው። እስከዛሬም ብዙ ዋጋ ከፍለላቸዋል። አንተ ብቻ አይደለም ሙቪም የዛሬን ያደርገውና የዋህ የሆነ ምርጥ ሰው ሀይሚም የበኩላቸውን አስተዋጽኦ አድርገዋል። አንተም እንደዛው ብዙ ለፍታል፣ ብዙ ጥራል። ሀይሚ ማለት ይቅርታ አብርሽና ሩታ አንድ ላይ እንዲሆኑ ማለት ነውና ግን አየው አይደል በቃ መሀል ቤት በቃ ነው የቀረው። እነሱ ችግራቸውን ይፍቱ፣ አንተ ከነሱ ህይወት ውጣ፣ የራስን ህይወት ያዝ፣ በቃ የራስን ህይወት አድን ብለን ነበርና ቤዛን እዚህ ጋር አስቀምጠህ አንተ በቃ በሰው ትዳር በሰው ህይወት ውስጥ ቢዚ ነበርክና ቤዛ ደግሞ ሲፈልግ ሂዶ ሲፈልግ ለሚመጣ ሰው ምን ያደርግልኛል? እወደዋለሁ፣ አፈቅረዋለሁ፣ ግን ደግሞ ከዚህ በላይ ከሱ ጋር መቀጠል አልችልም ብላ ትታው ሄዳለችና በዛ መሰረት እንግዲህ በነ አብርሽና ሩታ በጣም አዝኗል፣ ተከፍቷል። እኔ ዋጋ ከፍዬላቸው ወይ ከነሱ አልሆንኩኝ ወይ እነሱ አላዘኑልኝ ወይ ደግሞ ምንም አላረጉልኝ፣ ብቻዬን ቀረው። ለዛም ከመወዳት ልጅ አጣሉኝ፣ ከመወዳት ልጅ ጋር ቆራረጡኝ፣ ከመወዳት ልጅ ጋር አሳጡኝና መኖሩን ላስጠላኝ አይነት ነገር ነው እያለ የሚገኘውና ይሄ ሁሉ ከሚመጣ ባለፈ ነገር ሰው ሲወቀስ አልወድም፣ አልዋሻችሁም። ግን እኔ ባለፈ ነገር የምወቅሰው ምን አድርጌ መሰላችሁ? በዛች ሰዓት በዛች ታይም እንደዚህ ለምን አደረክ ብዬ ተቆጥቼ ተናግሬው ከዛ ስህተቱ የማይማር ከሆነ ለነገ ህይወቱ ችግር ስለሚፈጥርበት ነገ በነገ መንገዱ ላይ የሆነ ነገር እንደሚፈጠር ሳቅ እናገራለሁ። ትናንት እንዲህ ባታረግ ኖሮ እኮ ዛሬ እንደዚህ አይፈጠርም የሚለውን ነገር በደንብ ሀሳብ ጊዜ ወስጄ ሰጥበታለሁ፣ አወራለሁ። ይሄ ነገር ነውና እኔ ውሸት አላወራም። በነገራችን ላይ ሶሻል ሚዲያ በሚለቁት ቪዲዮ መሰረት እኔ እዚህ መጥቼ ሀሳብ አስተያየት እሰጣለሁ። ባጭሩ ሩታም አብርሽም የነበሩበትን ሁኔታ ታውቃላችሁና ኤፍሬም መግባት አልነበረበትም። በቃ እስከሚችለው አቅሙ እስከሚፈቅድ ድረስ አስተካክላለሁ ብሎ እስከሚያስበው ድረስ ሄዶ ከዛ በኋላ አልችል ሲል ከኔ በላይ ነው። ስለዚህ ወይ ሌላ ሰው እንዲያስታርቃቸው መናገር ነው ወይ የራሱን ህይወት መኖር ነው። የራሱን ህይወት ርግፍ አድርጎ ትቶ የሰውን ህይወት ነበር ለማስተካከል ለማበጣበጥ ልበለው እንጂ ሲሄድ የነበረውና ቤዛ ደግሞ እዚህ ጅል አይደለው ምን ያንተን ቁጭ ብዬ የምጠብቅ ብላ ጥላው ሄዳለችና የሰው ምንድነው የራሱ አሮባት የሰው ታማስላለች እንደሚባለው ማለት ነው። የምሬን ነው። የሰው ሲያማስል የራሱ አረረበትና ኤፍሬም እንግዲህ ለሁላችንም ብዙ ትምህርት ሰጠን አልፋል።
በርግጥ እኔ ጉዳትን መከፋትን እንደዚህ ስታለቅስ ወንድ ልጅ ሲያለቅስ እኔ እግዚአብሔርን ሆዴ ቦድ ቦድ ነው የሚልብኝና አሳዝነኛል። ሁሉ ነገር ባዶ ነው የቀረብህ። ሁሉ ነገር በቃ ማፊ ሸይ በቃ ሁሉ ነገር በቃ የሚያስጠላ ሙድ ውስጥ ነው የገባውና ተረጋጋ። ሁሉ ነገር በጊዜው ይሆናል። አሁንም ጊዜ አለ። አንዳንዴ እንደውም እድለኛ ናችሁ ብዬ አስባለሁ። ዩቲዩበሮቹ በህይወታችሁ ላይ ቀልዳችሁ እንደምትኖሩት እንደፈለጋችሁ አርጋችሁ ህይወትን እንደፈለጋችሁ አርጋችሁ እንደምትኖሩት በቃ ሁለተኛ እድል ይሰጣችኋል። እድለኛ ናችሁና አሁንም ጊዜ አለ። ቤዛን የመመለስ ጊዜ አለ። ለሷ ጊዜ ብቻ ነው የምትፈልግ። ሌላ ምንም ነገር አርግልኝ አላለችም። በዛ ላይ ደግሞ ውሸት ወግነ ነበረ። ልክ ወንድሜ ነው ስጋዬ ነው ብለህ ለሱ ስትናገር የነበረውና ሰው የዘራውን ነው የሚያጭደው። የምሬን ነው የምላችሁ እግዚአብሔርን። አንተ የው አለቀስክ። አየህ ሩታም እንዲህ ነበር ያለቀሰችው። ሩታም እንዲህ ነው እየተጎዳች ያለችው። ሩታም እንዲህ ነው የተሰበረችውና የሷን ጉዳት በትንሹ ቢሆን ማየት ጥሩ ነው። ጥሩ ነገር ነው። በቃ ከምትወዳት ሴት መለያየትህ መራራቅ ለትንሽም ጊዜም ቢሆን ተምረበት ታልፋለና አሁንም ጊዜው አልረፈደም። ሌላ ምንም ነገር አርግልኝ አላለችም። ከኔ ጋር አሁን ጊዜ ስጠኝ ነበር ያለች። አንተ ጊዜ ልሰጣት አልፈለክም። በሰው ትዳር ላይ በሰው ህይወት ላይ በጣም ቢዚ ነበርክ። ያንተን ችላ ብለና እዚህ ጋር ደግሞ ቁጭ ብሎ የሚጠብቅ ነገር የለ። ቤዛ ድንጋይ አይደለችም መቼስ። የሆነ ቦታ ደርሰ ስትመጣ እዛው የሆነ ሀገር ሄደህ ስትመጣ እዛው የሆነ ቦታ ሄደህ እዛው የምትጠብቅ ድንጋይ አይደለችም። እና ባጭሩ ተስፋ ቆርጣ እሷ ጥለው ሄዳለች። እየወደድኩትም ቢሆን ከዚህ በላይ ምንም መቆየት አያስፈልገኝም ብላ ትታው ሄዳለች። እና ኤፍሬም ከባድ ችግር ውስጥ ገብቷልና አሁን አብርሽና ሩታ መጠው የእነሱን ችግር ሲፈታላቸው እንደነበረው ወይ ደግሞ እነሱ ችግር ውስጥ በገቡ ጊዜ ደውለውለትና ብለውት ሂዶ እንደሚረዳቸው እንደሚያግዛቸው ሁላ እነሱ በዚህ ሰዓት ይገኛሉ ወይ ነው አሁን። እሱ ከፋኝ። የእውነቴን ነው የምላችሁ። ሁኔታው በጣም የሚያስፈራው የሆነ ራሱ ላይ ጉዳት እስከ ማድረስ ምናምን አይነት ነገር ነው ያየውበት ኤፍሬም ላይ። በጣም አንጀቱ ርር ብሏል። በቃ ሁለት ያጣን የሆነ ወይ ከወንድሙ አልሆነ ወይ ከወንድሙ ሚስት ጋር አልሆነ ወይ ከፍቅረኛው አልሆነ ወይ ከአባቱ አልሆነ። አባቱ ራሱ በጣም እንደተቆጣው ነው የተናገረውና ሁለት ያጣውን አሁን አብርሽና ሩታ መጠው ያንተን ችግር ይፈቱልሃል ወይ? አንተ ባጣህ ጊዜ አንተ በከፋ ጊዜ የምትወዳትን ልጅ አጣሃል ወይኔ ወንድሜ ብለው መጠው አብረው ይሆናሉ ወይ? በችግር ጊዜ አንድ ላይ ሆኑ አይሆኑም። ራሳቸው ለራሳቸው በራሳቸው ችግር ተጣልፈው የራሳቸውን ህይወት ማስተካከል ከብዷቸው መቼስ አንተ ጋር ይመጣሉ ማለት አይቻልም። ይህንን ነው ልል የምችለውና ማንም ሰው የራሱን ህይወት ነው መኖር ያለበት። ሰውን ለማስታረቅ ከመጣ ይምጣ እስከሚችለው አቅሙ እስከሚፈቅድ ድረስ ያለውን ነገር እስከሆነ ጊዜ እስከሆነ ከፍታ ሊሄድ ይችላል። ከዛ ውጭ ግን ከአቅሙ በላይ ከሆነ ከአቅሙ በላይ ተንጠራርቶ ውሸቱን እውነት ነው ብሎ ከማቅረብ እጁን ሰብስቦ አፉን ሰብስቦ ቁጭ ማለት የተሻለ ነው ብዬ ነው የማስበውና ያኔ በቃ እኔ ለፍቼ ደክሞኛል። እናንተ የምትኖሩት የራሳችሁ ህይወት ነው፣ የራሳችሁ ትዳር ነው። ማዳንም አለማዳንም የምትችሉ ራሳችሁ ናችሁ። ከዚህ በላይ በቃኝ፣ እኔም የራሴ ህይወት አለኝ። እዛ ጋር ያስቀመጥኳት ልጅ አለች፣ ከሷ ነው የሚሄደው ብለ ብትሄድ ኑሮ የሁሉ ነገር አይመጣብም ነበርና ሁላችንም እንግዲህ በሰው ትዳር ከመግባታችን በፊት በሰው ህይወት ውስጥ ገብተን ያልሆነውን ነገር ከማድረጋችን በፊት የራሳችን ኑሮ እናቃና የራሳችን ኑሮ እንኑር ለማለት ትልቅ መልእክት አስተላልፋለሁ። ኤፍሬም ግን መረጋጋት አለብህ። ነገ ሌላ ቀን ነው። ወደ ራስ ተመለስ፣ ተረጋጋ። ፈጣሪ የፈቀደው ነው የሚሆነው። ቤዛ ያንተ ከሆነች የትም አትሄድም። በእርግጥ አንተ እንዳልከው ነው። አንዳንዴ ወንዶች እኛ ሴቶችን በእጃቸው ካስገቡን በኋላ የትም አትሄድም ብለው ብዙ ነገሮችን ሲያደርጉ እናያለን። ወይም ደግሞ እንደፈለጉ ሲሮጡ እንደፈለጉ በቃ ከፈለጉት ሰው ጋር ሲሄዱ ሲመጡ የፈለጉትን ነገር እያደረጉ ምናምን የትም አትሄድም ብለው ቁጭ ብለው ሊጠብቁ ይችላሉ። ምንም በቃ የሆነ ይንጠራራሉና ያ ነገራቸው ያው ሊያሳጣቸው ይችላል። ግን ደግሞ አንዳንዴ ደግሞ አልፎ ደግሞ ህይወት ሁለተኛ የሚባል እድል ትሰጣለች እና እድለኛ ከሆንክ ትጠቀምበታለህ፣ ካልሆንክ ደግሞ እዛው አጨብጭበህ ትቀራለህ እንደማለት ነው። እና በሚያሳዝን ሁኔታ እንግዲህ አብርሽና ሩታ በጣም ከባድ ሁኔታ ላይ እንዳሉ እሱም ሌላ ቦታ እሷም ሌላ ቦታ እንዳለች ነው የሰማሁትኝና ጋሽዬም አዲስ አበባ ሄዷል። እስካሁን የሰማነው አዲስ ነገር የለም። ብቻ በጣም አስቸጋሪ ነገር እየተፈጠረ ነው። የእነሱን ትዳር ማስተካከል ከብዷቸዋል ከአቅም በላይ። ችግሮቹ እየሰፉ ነው የመጡት። ምንም እየጠበበ የሚመጣ ነገር የለም። ብቻ ግን እንግዲህ አዲስ ነገር ሰምተን ደግሞ አብርሽና ሩታም አንድ ላይ ሆኖ ተታርቀው ቤዛና ኤፍሬም አንድ ላይ ሆኖ ለማየት ያብቃን። ኤፍሬም ግን በዚህ ሁኔታው እግዚአብሔርን ጓደኛ ያስፈልገዋል፣ ሰው ያስፈልገዋል። በጣም ራሱን እየወቀሰ ብቸኛ ሰው እንደሆነ ነው እየተናገረ በቃ በብቸኝነት በቁጭት ውስጥ እየተገኘ በቃ እያለቀሰ የሚገኘውና ይሄ ደግሞ መሆን የለበትም። ለማንኛውም ሁሉም ሰው የዘራውን ነው የሚያጭደው። ሁሉም ሰው የየእጁን ያገኛል፣ ሰዓቱንና ጊዜውን ቦታውን ጠብቆ ማለት ነው። እና ለሰው በሆነ አጋጣሚ በሁሉም ጊዜ ያኔ ሩታ እያለቀሰች እንደዛ ምናምን ሲከፋ ሲመራት አለውልሽ ቢላት ከእውነት ጎን ቢቆም ምናልባትም እንደዚህ ላይ ያለቅስ ይችላል። ግን ደግሞ ብዙም ጊዜ ሳይረፍድ አያችሁ ለራሱም የሆነ ችግር አመጣና መቋቋም የማይችለው ችግር ውስጥ ገባና የየራሳችን ችግር ለራሳችን ከባድ ነው። ለማንኛውም ግን
ሁሌም ቢሆን ለሰዎች መልካም አስተሳሰብ፣ ቀና አመለካከት፣ ከእውነት ጎን መቆም አለብን። ከእውነት ጎን ቆማችሁ እግዚአብሔርን ነገ ራሱ በሆነ መንገድ የሆነ ነገር ቢደርስባችሁ ሰው ራሱ ያዝንላችኋል። እውነታውን ደብቃችሁ ግን ሽምጥጥ አድርጋችሁ ግን በቃ ከውሸት ጎን የምትቆሙ ከሆነ ግን ነገም በእናንተ አትፍረድ ይፈረድባል የሚባል ነገር አለ። በእናንተ ላይም ሊፈረድ ይችላል ነው የምለው። ለማንኛውም ግን ሰላሙን ያምጣ። ቲክቶክም ዩቲዩብም በጣም አስጠሊታ ሁኔታ ላይ ደርሷል። አስቸጋሪ ነው። ሰላሙን ያምጣላለሁኝ። እስኪ ሀሳብ አስተያየታችሁንም እናንተ በኮሜንት አሳውቁ። ኤፍሬምን አይዞህ እንበለው እናበረታታው ከምን ጊዜም በላይ ምክንያቱም አሁን ሁለት ያጣ ሆኗል። ያሳዝናል። ትናንት እንዲህ ብለን ነበር የራሱ ጉዳይ ብለን ልንተው አንችልም። ምክንያቱም ሰው አይደለ ስጋ ለበስ ነው። እሱም ይሳሳታል። በጊዜው አልመሰለውም ነበር ሁላችንም ስንነግረው፣ ግን አያችሁ ቆይቶም ቢሆን እውነታው ገብቶታል። አሁን ወደ ራሱ ይመለሳል። አሁን ከዚህ በኋላ ለእውነት ይቆማል ብዬ ነው የማስበው። ቤዛን ባያጣት ከቤዛ ጋር እስከ መጨረሻው አብሮ ቢሆኑ ትልቁ ምኞቴ ነው። ብቻ ግን የኔ ሀሳብ ይሄንን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በጭራሽ እንዳትረሱ። እወዳችኋለሁ። ኮሜንት ለምታስቀምጡልኝ ልጆችም በጣም ከልቤ ነው የምወዳችሁ። ማመሰግናችሁ። ሰላም ቆዩ።